ሁለቱ ኬክ ቦክሰሮች ያደረጉትን ቅጥቅጥ ተከታትየዋለሁ። ገና ግጥሚያው እንደተጀመረ አሸናፊው ተሸናፊውን አዋክቦ አጣድፎ ጣለው። ከዛ እስኪነሳ ታግሶ ይጠብቀዋል ብዬ አሰብሁ። ያሰብሁት አልሆነም። አጅሬው ከወደቀው ሰውዬ ጀርባ ላይ እንዳራስ ልጅ ፊት ብሎ ቋጥኝ በሚያካክል ቡጢ ማጅራቱን ይደልዘው ጀመር። ምን ነው ጀለስ? እንኳን ሰው እህል እንዲህ አይበራይም። ምንም ቢሆን እኮ የአገርህ ልጅ ነው። ጥሎም ደብድቦም አይሆንም። ከበሮ እንኳ ታቅፎ ነው የሚደበደበው። የገረመኝ ድብድቡን ለማየት ሁለት ገበያ የሚያህል ሕዝብ ግልብጥ ብሎ መምጣቱ ነው። የግጥም ምሽት ለመታደም የዚህን ሩብ የሚያክል ሕዝብ ዝር አይልም እኮ። ከግጥም ይልቅ ግጥሚያ የሚያማልለው ሕዝብ እንዴት በስልጣኔ ጎዳና ሊራመድ ይችላል? ግጥሚያውን ለመታደም የመጣው ይህ ግላዲያተራም ስብስብ ግጥሚያው ቶሎ በማለቁ የተናደደ ይመስላል። ዘለግ ላለ ጊዜ ሲዘነጣጠሉ ለማየት አሰፍስፎ እንደመጣ ያስታውቃል። ብዙዎቹ ተመልካቾች ተሸናፊው ቀለል ያለ ቀዶ ጥገና ተደርጎለት ተመልሶ ወደ ሪንጉ ገብቶ የተረፈውን አካሉን እንዲያጣ ጠብቀው ነበር። የፕሮግራሙ አዘጋጅ ቢቸግረው ወደ ተመልካቾቹ ዞሮ በእኛ በኩል ዝግጅቱ ተጠናቋል፣ ከፈለጋችሁ እርስ በርስ መከሳከስ ትችላላችሁ። እስቲ አጠገባችሁ ያለውን ሰው ዞር በሉና እናትህ ትረዳ በሉት በማለት ጥሪ ያቀረበ። በነገራችን ላይ 1 ሚሊዮን ብሩ የሚገባው ለአሸናፊው ሳይሆን ለተሸናፊው ነው። በ300 ሺህ ብሩ ቢታከምበት በቀረው ደግሞ ለ3 ወር ያህል የሸሆና ቅቅል ቢበላበት ይጠገን ይሆናል። አሸናፊውማ ብዙ ዕድሎች አሉት። ጋባዥ ይሰለፍለታል፣ ስፖንሰር ይተለተልለታል። ባለሀብቶችም እገሌን አስቦካልኝ ብለው ሸጎጥ የሚያረጉለት ብቻ ዘናጭ ሀብታም ሊያደርገው ይችላል። ተሸናፊ ምክትል አሸናፊ ሆኖ የሚቆጠርበት ሀገር አለ። እዚህ ሀገር ግን አንድ አትሸነፍ፣ ተደራጅተን ሙድ ነው የምንይዝብህ። የቆየ ባህል ነው። እቴጌ ጣይቱ ድሮ ከምኒልክ ቤተ መንግሥት ተባረው እንጦጦ በግዞት በተቀመጡበት ወቅት ሰፊው ሕዝብ ናቅ ናቅ ሲያደርጋቸው አዩና ይህችን አንጎራጎሩ። ከተቀመጥሁበት ከስፍራዬ ቢያጣኝ አንቶ ያለኝ ሁሉ አንቺ ሊለኝ ቃጣኝ። የምንወረው መገናኛ አካባቢ በሚገኝ ኮንዶሚኒየም 3ኛ ቆጥ ላይ ነው። ኮንዶሚኒየማችን ባለ 5 ቆጥ ቢሆንም የእርገት ማሽን ወይም ሊፍት አልተገጠመለትም። በጣም የሚያሳዝነው መወጣጫ ደረጃ እንኳ የለውም። ስለዚህ 5ኛ ፎቅ ላይ የሚኖረው ኗሪ ከታች ወደ ላይ የሚወጣው እንደ ደብረ ዳሞ መነኩሴ በመጫኛ እየተጎተተ ነው። ሳሎኔ ውስጥ ተቀምጬ የቁርሴን መድረስ እየተጠባበቅሁ ጋዜጣ አነባለሁ። ሰራተኛዬ ብርቄ ጓዳ ውስጥ መክተፊያዋን በተደጋጋሚ እንደ ድራም ትዘልጠዋለች። ሲፈርድብኝ ከእኔ ሳሎን በላይ የጎረቤት የምኝታ ቤት ይገኛል። ሰውየው ማታ ማታ ስለሚሠራ የአባወራነት ተግባሩን የሚፈጽመው ቀን ቀን ነው። የዛሬው ግን ለየት ያለ ነው። ድው 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 ድው፣ ቀሽ ቀሽ ቀሽ፣ ሲጥ ሲጥ ሲጥ። አንዳንዴ ሳስበው ኮንዶሚኒየም ውስጥ መኖር ማለት ታጣፊ አልጋ ውስጥ መደበቅ ማለት ነው። ድው ድው ድው፣ ቀሽ ቀሽ፣ ግግግግግግግ። እንዴ ሴትዮዋና ሰውየው ምን ነካቸው? ከነገ ጀምሮ ግብረ ሥጋ የለም እንዴ? ምናልባት ያልሰማሁት አዋጅ ታውጆ ይሆናል። ከነገ ጀምሮ ሚስቶች ሁሉ እንደ መሬት የመንግሥት ይሆናሉ የሚል አዋጅ ታውጆ ይሆናል። ቁርስ እስኪደርስ ከቤቴ ወጥቼ በሰፈራችን በሚገኝ ካፌ በረንዳ ላይ ተቀምጬ አላፊ አግዳሚውን መቃኘት ጀመርሁ። አስተናጋጁ ሻይና ሎሚ አመጣልኝ። ሻዩ ጥሩ ነው።
ሎሚው ግን መጠኑ የወፍ እንቁላል ሲያክል፣ ጠጣርነቱ እንደ ብረት አሎሎ ነው። በነገራችን ላይ ዘንድሮ ወንዶች ለጥምቀት የሚወረውሩት ይህን ሎሚ ከሆነ ሴቶች ጃን ሜዳ ከመሄዳቸው በፊት ሄልሜትና ጋሻ መታጠቅ አለባቸው። የመጣልኝን እንደ አሎሎ የጠነከረ ሎሚ በመሮ ከበሳሁ በኋላ በሻይ ብርጭቆዬ ላይ ደግኜ ማልመዝመዝ ጀመርሁ። ሳልመዘምዘው ከጭማቂው ቀድሞ ላቤ ብርጭቆው ላይ ጠባለ። ኤዲያ ፍራፍሬ ደቡብ ቀረ። ባለፈው ሳምንት አርባ ምንጭ ነበርሁ። አርባ ምንጭ የኢትዮጵያ መሃ፣ ሰማይ ሙሉ ቅጠል፣ ምድር ሙሉ ውሃ። በአርባ ምንጭ ከተማ በሚገኝ ዛፍ ላይ ወይ ፓፓዬ ወይ ብርቱካን ወይ አቡካዶ ወይ ሙዝ ተንጠልጥሎ ይታያል። አዲስ አበባ ውስጥ በሚገኝ ዛፍ ላይ ግን ተንጠልጥሎ የሚታየው ቸግሮት የተሰቀለ ሰው ብቻ ነው። ስለ ቅዱስ ገብርኤል የሚል የኔ ቢጤ ድምፅ ከአርባ ምንጭ መለሰኝ። የኔ ቢጤው አጠገቤ ወደ ተቀመጠው ነገረኛ ተስተናጋጅ እጁን ዘርግቷል። ደሞ ዛሬ ገብርኤል ሆነ? ሰውዬ አስተካክለ ብትለምን ይሻላል አለ ነገረኛው ተስተናጋጅ። ይቅርታ፣ ስለ ጊዮርጊስ ማለት ፈልጌ ነው። አሁንም አልተሳካም። ዛሬ ጊዮርጊስ አይደለም። ታዲያ ማን ነው? እንደሱ ነዋ። ካላወቅ የሚያውቅ ሰው መጠየቅ አለብህ። ለማንኛውም ዛሬ መርቆሪዎስ ናቸው። ስለ መርቆሪዎስ አለ ለማኙ። መርቆሪዎስ ይስጥልኝ። ከጥቂት ጊዜ በኋላ ፊት ለፊቴ ባለው አውራ ጎዳና አንድ ፈረንጅ ጥቁር የጉዲፈቻ ሕፃን በሆዱ አዝሎ አለፈ። ሕፃኑን ልብ ብዬ ሳየው የሆነ በነጭ ሰውዬ ገላ ላይ የበቀለ ጥቁር ቦርጭ ይመስላል። በነገራችን ላይ በአሁኑ ጊዜ ልጆቻቸውን በጉዲፈቻ የሚሸጡ ሰዎች መበራከታቸው ይሰማል። ነገሩ እንዲህ ከሆነ መዝገበ ቃላታችንን እናስተካክለው። በአገራችን ውስጥ እህል የሚያመርቱ ሰዎች አርሶ አደር ተብለው ሲጠሩ፣ ልጅ ወልደው የሚሸጡ ሰዎች አርብቶ አደሮች ተብለው ይጠራሉ። የእኔ ልጅ እርዳኝ የሚል ድምፅ ሰማሁ። የደስ ያላቸው ጎስቋላ ሽማግሌ አጠገቤ ቆመዋል። ትንሽ የማስተዛዘኛ ጭውውት ካደረግን በኋላ ልጅ የለዎትም አልኳቸው። አለችኝ፣ አረብ ሀገር ትሰራለች። ትልክልዎታለች? ደብዳቤ ትልክልኛለች። ፍራንክስ? አይ እስካሁን የለም። እጽፍላታለሁ፣ ትጽፍልኛለች። ቸገረኝ ስላት ለበጎ ነው ትለኛለች። እስካሁን 20 ደብዳቤ ተጻጽፈናል። የውልህ ወንድሜ በስተርጅና ዘመን ጧሪ ትሆነኛለች ያልኳት ልጅ የብዕር ጓደኛ ሆናኝ አረፈችው። ወንድ ልጅስ የለዎትም? ነበረኝ። እሱ ደግሞ ጥቂት ተውተረተረና አልሆን ሲለው መላ ፈለገ። የሆነ ተራራ ላይ ጣሊያን ቀብሮት የሄደ ወርቅ አለ ሲባል ስለሰማ ወደዚያ ሄደ። እዚያ ሲቆፍር ኧረ ተወኝ ወዳጄ። ምን ነው? ከዚያ ሲቆፍር ጣሊያን ቀብሮት የሄደውን ወርቅ አገኛለሁ ብሎ ጣሊያን ቀብሮት የሄደው ፈንጂ አግኝቶት ብትንትኑን አወጣው። እኛም የተበታተነ አጥንቱን በወረንጦ ለቅመን ለችግኝ መትከያ በቆፈርነው ጉድጓድ ውስጥ ቀበርነው። ጥቂት ቆይቶ በመንደራችን የታወቀው ማጅራት መቺ ጣሰው ገላምጦኝ አለፈ። ጣሰው ከሰዓት እላፊ ውጪ ጭር ባለ መንገድ ላይ ካገኘህ ያስቆምህና ከጆሮው ላይ ማርከር አውጥቶ ማጅራትህ ላይ ምልክት ያደርግብሃል። ከዚያ ምቱ በባህላዊ መንገድ ይሆንልህ ወይስ በዘመናዊ ብሎ ያማርጣል። በባህላዊ መንገድ ይሆንልኝ ካልህ በወይራ ሽመድ ሲጠቀልልህ፣ በዘመናዊ መንገድ ይደረግልኝ ካልህ በፌሮ ይነርታል። በእኛ ሰፈር የሚኖር መጽሐፍ ሻጭ 7 ጊዜ ማጅራቱን ተመቶ ባለመሞቱ ተርሚኔተር የሚል ቅጽል ስም ተሰጥቶታል።
ማጅራት መቺው ጣሰው መጽሐፍ ሻጩን ባየው ቁጥር ደንበኛዬ መጣ ይላል። ደንበኛዬ ሲል በተደጋጋሚ መጽሐፍ ገዝቼዋለሁ ማለቱ ሳይሆን በተደጋጋሚ ደብድቤዋለሁ ማለቱ ነው። ቱ ቢ ሆነስት ዊዝ ዩ ሲያትል ላይ በተደረገ የዲያስፖራ የእግር ኳስ ውድድር ወደሚደረግበት ስቴዲየም የሄድኩት ከማንኛውም የፖለቲካ ድርጅት ጋር ሳልነካካ መጽሐፌን ሸጬ አገሬ ለመግባት ነበር። ከመጽሐፍ ሽያጭ የሚገኘው ገቢ 10 በመቶ ለኔ ሲሆን ቀሪው ለቤት አከራዬ ለጋሽ ጣሰው መጦሪያ ይሆናል። እናዚያ ስደርስ ከመላው አሜሪካ የመጣ ሕዝበ ዲያስፖራ ወደ ስቴዲየሙ በር ይንቆረቆራል። የስደት ወዳጁን ለማግኘት የመጣ፣ የሀበሻ ፊት ናፍቆት የመጣ፣ የነገሥታት ፊት የታተመበት ካናቲራ ሊቸበችብ የመጣ፣ የመጨረሻውን የጠበሳ ሙከራ ለማድረግ የመጣ፣ የእግር ኳስ ፍቅር ነክቶት የመጣ፣ ዝም ብሎ መሄጃ አጥቶ የመጣ፣ በየፍላጎቱ ተመርቶ የመጣ ያገር ሰው ስቴዲየሙን ወረሰው። ከሜዳው ራስጌ ካለው ስፍራ ላይ የሸቀጣ ሸቀጥ ድንኳኖች ተደርድረዋል። አንዱ ድንኳን አጠገብ ሄጄ ቆምኩ። ወደ ድንኳኑ በር ስመለከት የኢሳት ቴሌቪዥን ጊዜያዊ ጣቢያ የሚል ጽሑፍ ጋር ተገጣጠምኩ። ፈጠን ብዬ ስልታዊ ማፈግፈግ አደረግኩ። አፈግፍጌ የተጠለልኩበትን ድንኳን ቀና ብዬ ሾፍ ሳደርግ ኢሃፓ የሚል ጽሑፍ አለው። አጥብቄ ሮጥኩ። በመስኩ ላይ እንደ ቄጤማ የተነሰነሰ ቮይስ ኦፍ ጎሳዬ ተስፋዬ የሚል ማሳለሚያ ፖስተር እየደቀደቁ ሮጥኩ። ግን ብዙ አልሮጥኩም። የብር የነጋ መልክ የታተመበት ቲሸርት የለበሰ ወጣት ጋር ተላተምኩ። ወጣቱ ማጅር ግንዴን ይዞ ሰልፊ ሊነሳ ሲል አምልጬው ሸሸሁ። በዚህ አይነት ሳፈገፍግ ከስቴዲየሙ ልወጣ ትንሽ ነበር የቀረኝ። ብጠብቅ መጽሐፌን አደለም የሚገዛ ዞር ብሎ የሚያይ የለም። ፒፕሉ ከጉዳይ ሳይጥፈኝ ከፊት ለፊቴ እየተጋፋ ይነጉዳል። በጋ ስለሆነ ወንዱም ሴቱም ባለቁምጣ ነው። ለምን እንደሆነ እንጃ ከሰሜ ባላገሩ በቀር ቁምጣ የሚያምርበት የሀበሻ ወንድ ገጥሞኛ አያውቅም። ሰሜ ባላገሩ ያን ምን የመሰለ አርበ ሰፊ ቅልጥም ይዞ ለምን ለብሔራዊ ቡድናችን እንደማይጫወት አይገባኝም። የአብዛኞቻችን እግር በቁምጣ መሃል ሲታይ የመፈክር እጀታ ይመስላል። ቁምጣን ሴቶቻችን ይታጠቋት። የተልባ ማሻ ሚካኤል ያለህ የአንዲቱ እግር ላይ ዓይኔን ተክዬ ያለሁበትን ረሳሁ። የድሃ ሀገር ተወላጅ መሆኔን ረሳሁ። ከነጋ አንዲት መጽሐፍ እንኳ አለመሸጤን ረሳሁ። ልጅቱ ይባስ ብላ የይሁዳ አንበሳን ተነቅሰዋለች። ተራማጁ ሰውዬ በሰከንድ የድሮ ናፋቂ ሆንኩ። ወያኔ ነፍስህ አይማርም። ስንት መንደፊያ እግር በችርችል ጎዳና እየተርመሰመሰ አሁን ይህን የመሰለ ታፋ መሰደድ ነበረበት። ዞር ስል አንድ ጎረምሳ ሚጢጢ ባንዲራ $2 ሲቸበችብ ሾፍኩት። ግዞተኛው እየተጋፋ ይሸምታል። ባንዲራ ሻጩ በግራ እጁ የኪሱን ተርዚና በዶላር እየወጠረ በቀኝ እጁ በያዘው ማይክ እንዲህ ነው ኢትዮጵያዊነት እያለ ያሟሙቃል። ከ2 ሰዓት ጥበቃ በኋላ አንዱ መጥቶ መጽሐፍ ገዛኝ። ማመን አቃተኝ። እጄን ትከሻው ላይ ጭኜ እንዲህ ስል መረቅኩት። እጅህን ከቁርጥማት ጉሮሮህን ከቢራ ጥማት ይሰውረው። ከይሉኝታ ቢስ ከፋይ ጠላ ጋብዞ ውስኪ ከሚያስከፍል ግብር አስከፋይ ይሰውርህ። ደስታህ ፍጻሜ አይኑረው፣ ሞትህን ያስቀረው፣ ካልሆነ አሟሟትህን ያሳምረው። እግርህን በቀይ ምንጣፍ ላይ ያውለው፣ ስንቅህን ያክብደው፣ ዕዳህን ያቅልለው። አለባበስህን ፋሽን፣ ኪስህን ኤቲኤም ማሽን ያድርግልህ፣ ምቀኛህን ለዘብጥያ ይዳርግልህ። ጠላቶችህ እንደ ባዘቶ ይዳመጡ፣ ሽንት ቤት ሲቀመጡ ይበርታባቸው ምጡ።
አሜን። በመጨረሻ የአትላንታ ወዳጄ ፊደል ኮስታሮ ከፊቴ መጥቶ ተገተረ። ይሄ ነገር ተዘብዝፎ ቀረ አለኝ ወደ መጽሐፊ በአገጩ እየጠቆመ። እንግዲህ ምን ማድረግ ይቻላል በሚል እጄን ዘረጋሁ። ለመጽሐፍ ሽያጭ ማስታወቂያ ወሳኝ ነው። አሁን ተመልከት እንዴት እንደምቀውጠው አለና ከመጽሐፊ መካከል 2 አንስቶ ያዘ። ከዚያ በቀኝ እጁ ይዞት የነበረውን ጥሩምባ አውጥቶ ድብልቅልቅ አድርጎ ነፍቶ እንዳያመልጣችሁ ብሎ ጮኸ። የጥሩምባውን ልፈፋ ተከትሎ ብዙ አጃቢ ከበበኝ። ከከባቢዎች አንዱ ጠጋለና እንዲህ አለ፣ ነፍሴ እሱን ጥሩምባ ስንት ትሸጥልኛለህ? በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማዳመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። የያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆውን አፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሃባንና የዳምጠው አየለን ዘፈን ካሴት 2 ዙር ሰምተን እንወጣለን። አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንለይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን። ቆንጆ ድምፅ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረውም። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው በአሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምፅ ጥራት አልነበረውም። አንጀት በሚበላ ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። የባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትዕግሥት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ መታ አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ሲቲቲቲ ቀጥ። ከጥቂት ጊዜ በኋላ የእኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። አንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አስቻለው አየለ የዘገሊላ ዕለት የሚለውን የይሁን የበላይን ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ ዕፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ለውጣ ብል በእግሮቼ ብሄድ በፈረስ ፍቅረሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማትር ጸጋዬ ደቦጭን አየሁ። ጸግሽዬ ንስማይችን ግጥም ጨርስልኝ አለው። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ሙድ ላይ አልነበረም። ከይሁን የበላይ ጋር ሞቅ ያለ ጭውውት ይዟል። አስቻለው ግን አልለቀቀውም። ለውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙላው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አልቃሽ
የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት ነኝ የሚሉ ሸባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ነቃ ጥበብ ሰው ይፈልግሃል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጅ እንኳን ደስ አለህ፣ የጠፋሁት አባትህ ተገኝቻለሁ፣ አቶ ነቃ ጥበብ ማለት እኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ ከአባቴ ጋር ቁርስ እየበላሁ ነበር ብሎ በትሕትና ሽማግሌውን 2 ሜትር ያክል ገፈተረው። ሰውየው ባይበሉባው እምባውን እያበሰ እንዲህ አለ፣ እንግዲህ ምን አደርጋለሁ ደሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ዕድሌን ልሞክር እንጂ። ከጥቂት ዓመታት በፊት ከዜማ ደራሲው ከአበበ ብርሃኔ ጋር እየተቀጣጠሩ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ ዕፀ ሰመመን ወይም ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ ጥበብ አጣድፋ ጠርታኛለሽ ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና በድንገት ዜማ መጣልኝ ሳያመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ ምኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግሥቱ አለቀና እንዲህ አለው፣ እኔ የምልህ ቸኮል፣ እንዲህ የሚያሯሩጥህ አሜባ ነው ዜማ? ለማንኛውም ቸኮል የጀመረውን ወግ እኔ ልጨርሰው። አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኮሩ አባት ልጅን ለማግባት መፈለግህ ጥሩ ነው፣ ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅስ አለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች፣ ብድራት ስለማይሆን ጠንክራችሁ ስሩ እያሉ ወጌን እቀጥላለሁ። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግሥት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራንያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፍኖ ከሕዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም ለመጻፍ ደግሞ ፊደል የተባለ ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች አለቁ የሚል የሀገር ፍቅርና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ። በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ፣ የአውሮፕላኑ አደጋ ስለተረሳ ለምን አትተወው? ዘፋኙ ግን በልህ መለሰ፣ ኖ የፈጀውን ጊዜ ይፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላችኋለሁ።
ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት